የእውነት ግን ኢትዮጵያውያን ነበሩ ወይ ብለን መጠየቅ ያለብን ሰዓት ላይ ያለን ይመስለኛል። እነዚያ ሰዎች እነ መለስ ዜናዊ፣ እነ ስብሃት ነጋ፣ እነ ስዩም መስፍን፣ እነ አባይ ፀሐዬ የሚባሉት የህወሓት ቁንጮ የሚባሉት ሰዎች የነበሩት ኢትዮጵያውያን ነበሩ ወይ? በኢትዮጵያ መንግስትም ይሁን በኢህአዴግ ፓርቲ የማዕከላዊ ኮሚቴ አባልነትና በህወሓትም ጭምር አልፎ ተርፎም በካቢኔ አባልነት ኤርትራውያን አሉ ይባላል። ምን ያህል እውነት ነው? አቦይ ስብሃት ቀይ ባህርን የሚያክል ቦታ የኢትዮጵያን የተፈጥሮ ዳር ድንበር አንድ በትጥቅ ትግል የመጣ ታጣቂ አሸባሪ ቡድን መጥቶ ስልጣን ስለያዘ አሳልፎ ለኤርትራ ሲሰጥ ህዝቡ አፌን በዳቦ ብሎ ዝም ያለበት ምክንያት እጅግ በጣም ሲገርመኝ ይኖራል። እድሜ ልኬ የጎን ስፋቱ ከ50 እስከ 60 ኪሎ ሜትር የማይበልጠውንና ከመርሳ ፋጡማ ተነስቶ የትግራይንና አፋር ምድር እየታከከ ቁልቁል እስከ ራስ ዱሜሬስ የሚወርደውን ቀጭን መሬት ያየ ሁሉ የኢጣሊያ ቅኝ ገዢዎች ኢትዮጵያ ወደ ቀይ ባህር የሚያስወጣ መሬት እንዳይኖራት ሆን ብለው ያጠሩት አጥር መሆኑን ይረዳል። ያኔ እያለቀስን ነው የተመለስነው ካሉት የኢትዮጵያ መከላከያ ሰራዊት አባላት መካከል የዛሬው ጠቅላይ ሚኒስትር ዶክተር አብይ አህመድ አንዱ ወታደር ነበሩ። በዛን ጊዜ በየአመቱ ለወደብ ኪራይና ለአገልግሎት የሚከፈለው በቢሊዮን የሚቆጠር ዶላር የኢትዮጵያን የውጭ ምንዛሬ ከመሸርሸር አልፎ ወደ ሀገር ውስጥ የሚገቡ መሰረታዊ ሸቀጦች ላይ የማይቀመስ ዋጋ እንዲጨምር ምክንያት ነው። አሁን ፊልም ሰራሁ ብለህ ነው? እኔ እንደውም ልንገርህ፣ በዚህ ፊልም የተነሳ ጭንቅላትን በጥይት ነው መፈራከሰው አለኝ። ኦኬ እሺ አልኩ። ኢትዮጵያ ውስጥ እኮ ነው 4 ኪሎ ነው ይሄ የኢሳያስ አፈወርቂ ቤተመንግስት ውስጥ አይደለም። 4 ኪሎ ቤተመንግስት ውስጥ ሙሉ ኤርትራውያን አሉ። እኔም ራሴ በግማሽ ኤርትራዊነት አለብኝ ይላል ስብሃት ነጋ። ታዲያ እነዚህ ሰዎች ለኤርትራ ባይከራከሩ ምንድነው የሚለው? የህወሓት ስራ አስፈጻሚ የነበሩት አቶ ስብሃት ነጋ ማንኛውም ሰው የባህር በር ይገባኛል የሚል ጥያቄ ካነሳ እኛ አውቶማቲካሊ ከኤርትራ ጎን ነው የምንቆመው የሚል መግለጫ ሰጡ። አሉና ሙሉ ኤርትራውያንም አሉ፣ ግማሽ ኤርትራውያንም አሉ። እኔም ኤርትራውነት አለኝ። መንግስት መሆን የቻለ አካል ያውም ሀገር የማፍረስ ፍላጎት ያለው አካል የመንግስትነት ስልጣን ይዞ ሊያፈርሳት በባንክም በታንክም በኢኮኖሚያዊም በማህበራዊም በሴራም በተንኮልም በብዙ ነገር ሰርቶ ልትፈርስ ያልቻለች ተአምረኛ ሀገር እኮ ነች ኢትዮጵያ። ከዚህ በኋላ ምን ብትሆን ትፈርሳለች? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን ስለ ቀይ ባህር፣ ስለ ባህር በራችን እናወራለን። ኢትዮጵያ ከቀይ ባህር ተነጥላ ተዘግቶባት እንድትኖር የሀያላኑና የውስጥ ባዕዳንና የባዕዳዎችና የባንዳዎች ሴራ እንዲሁም ደግሞ የሀያላኑ ስር የሰደደ ጥላቻ ምን አይነት ተንኮል ነበር በኢትዮጵያ ላይ እየተሰራው፣ እንዴት ኢትዮጵያ ከባህር በር ተነጥላ እንድትኖር ተደረገ የሚለውን ጉዳይና ይህንን ጉዳይ በማስፈጸም ኢትዮጵያ የባህር በር አልባ ሆና እንድትኖር ይህንን ጉዳይ በማስፈጸም ደረጃ ትልቁን ኃላፊነት የተወጣው የጠላትን ሴራ በራሱ ሀገር ላይ በማስፈጸም ትልቁን ኃላፊነት የተወጣው ወያኔ የሚባለው አሸባሪ ቡድን እንግዲህ የሰራቸው ታሪካዊ ስህተቶች እንዲሁም ደግሞ ባለስልጣናቱ ከቀይ ባህር ጋር ተያይዞ ኢትዮጵያ ከባህር በር ተነጥላ እንድትኖር የነበራቸው ፍላጎት ከምን የመነጨ ነው? እነዚያ ኢትዮጵያን የባህር በር ተዘግቶባት እንድትኖር የፈረዱባት ኢትዮጵያዊንን የሚሉት የወያኔ ባለስልጣናት እና አመራሮች የእውነትስ ኢትዮጵያውያን ነበሩ ወይ? ለምንድን ነበር ኢትዮጵያ የባህር በር አልባ ሆና እንድትኖር የፈረዱባት የሚለውን ጉዳይ በማስረጃ እያጣቀስን ወደ እናንተ የምናቀርብበት ፕሮግራም ይዘን መጥተናል። ባነሳነው ሐሳብ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልትጽፉልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ እንዲሁም ደግሞ በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ቤተሰብ ወይም ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የባህር በር ማለት ምን ማለት ነው? በአንድ ሀገር ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ቁመና ላይ
የሚያሳድረው ተጽዕኖ ምን ያህል ነው፣ ምን ይመስላል የሚለውን ጉዳይ በመዳሰስ ነው የፕሮግራማችንን መጀመሪያ የምናደርገው። የባህር በር ምንድነው ጥቅሙ የሚሉ ብዙ ጥያቄዎች ከተለያዩ ወገኖች ይነሳል። ባለማወቅም የሚነሳ ጥያቄ አለ። አንዳንዱ ደግሞ ለማደናቆር ፈልጎ እንደ መለስ ዜናዊ አይነት የባህር በር ጥቅም ያልገባው መስሎ የግመል መጠጫ ነው ወይም ደግሞ ሸቀጥ ነው እንደሚሉት አይነት ለማደናቆር የሚጠይቁ የባህር በር ጥቅሙ ምንድነው የሚሉ አሉ። የእውነትም ደግሞ መረዳት ፈልገው አሁን የባህር በር ቢኖረን ኢትዮጵያ ምንድነው የምታተርፈው ብለው የሚጠይቁ ሰዎችም አሉ። ስለዚህ ግልጽ ለማድረግ ያክል አንድ ሀገር የባህር በር አላት ወይም ደግሞ የባህር በር የሌላት ሀገር የባህር በር ካላቸው ሀገራት ጋር የሚኖራት ልዩነት ምን ያክል ነው? በኢኮኖሚ፣ በማህበራዊ እንዲሁም በፖለቲካዊ ዘርፍ ያለው ተጽዕኖ ምን ይመስላል የሚለውን ጉዳይ አንድ የኢትዮጵያ ቴሌቪዥን የሰራው አንድ መረጃ ነበረ። አጭር መረጃ ነች። በአጠቃላይ የባህር በር ባለቤት መሆን ማለትና የባህር በር አልባ መሆን ማለት ምን ማለት ነው የሚለውን ጉዳይ ባጭሩ ተመልክተን ተመልሰን እንመጣለን። ኢትዮጵያ የባህር በር ባለቤት አለመሆኗ የሚያስከትለው ተጽዕኖ ከፖለቲካዊ ትንታኔዎች ባለፈ በእያንዳንዱ ዜጋ የዕለት ተዕለት ኑሮና በጤናው ዘርፍ ላይ ቀጥተኛ ጫና እያሳደረ ይገኛል። ከሸቀጦች እስከ ሕይወት አድን መድኃኒቶች የባህር በር ጉዳይ ለዜጎች ሕልውና ያለው ሚና የማይተካ ነው። ኢትዮጵያ የውጭ ንግዷን ለማከናወን በጎረቤት ሀገራት ወደቦች ላይ ያላት ጥገኝነት ለዓመታት የቀጠለ ቢሆንም የዚህ ጥገኝነት ዋጋ ግን በየጊዜው እየናረ መጥቷል። በየዓመቱ ለወደብ ኪራይና ለአገልግሎት የሚከፈለው በቢሊዮን የሚቆጠር ዶላር የኢትዮጵያን የውጭ ምንዛሬ ከመሸርሸር አልፎ ወደ ሀገር ውስጥ የሚገቡ መሰረታዊ ሸቀጦች ላይ የማይቀመስ ዋጋ እንዲጨምር ምክንያት ሆኗል። ጥናቶች እንደሚያመለክቱት አንድ የባህር በር የሌላት ሀገር ከባህር በር ባለቤት ሀገራት ጋር ሲነጻጸር እስከ 50 በመቶ የሚደርስ ተጨማሪ ትራንስፖርትና የሎጂስቲክ ወጪ ታወጣለች። ይህ ወጪ በቀጥታ በምግብ ዘይት፣ በስኳርና በግንባታ ግብአቶች ላይ ተጨምሮ ለተጠቃሚው ይቀርባል። ከወደብ እስከ መካከለኛው ክፍል ያለው ረጅም ርቀትና የጊዜ መጓተትም በገበያው ላይ የአቅርቦት እጥረትን በመፍጠር የዋጋ ንረትን ይበልጥ ያባብሰዋል። ጉዳዩ ግን በገንዘብ ብቻ የሚላክ አይደለም። በተለይም በጤናው ዘርፍ ላይ ያለው ጫና ከባድና የዜጎችን ሕይወት በቀጥታ የሚፈታተን ሆኗል። ኢትዮጵያ ከ80 በመቶ በላይ የሚሆነውን የመድኃኒትና የሕክምና መሳሪያዎች ፍላጎቷን የምታሟላው ከውጭ በማስገባት ነው። ለወደብ አገልግሎት የሚከፈለው ከፍተኛ ወጪና የትራንስፖርት ጣጣም በቀጥታ በመድኃኒቶች ዋጋ ላይ የሚጨመር በመሆኑ ዜጎች መሰረታዊ የሆኑ ሕይወት አድን መድኃኒቶችን የመግዛት አቅማቸው ተዳክሟል። የጥራት መጓደል ስጋትንም ስናይ ለሕይወት አስፈላጊ የሆኑ መድኃኒቶች፣ ክትባቶችና የሕክምና መሳሪያዎች ጥብቅ የሙቀት ቁጥጥር ወይም ኮልድ ቼን የሚሹ ናቸው። ይሁን እንጂ በወደብ ላይ በሚፈጠር የመጓተት ሂደትና በየብስ ትራንስፖርት ላይ ለፀሐይና ለከፍተኛ ሙቀት በመጋለጣቸው ሳቢያ ፈዋሽነታቸው ሊያጡ ይችላሉ። ይህም ዜጎች በውድ ዋጋ ውጤታማነቱ የተጓደለ መድኃኒት እንዲገዙ ምክንያት ሆኗል። ሌላውና አሳሳቢው ደግሞ የጊዜ ገደብ መቃረብ ነው። መድኃኒቶች ወደ ሀገር ውስጥ ገብተው ለታካሚዎች እስኪደርስ ድረስ ባለው የሎጂስቲክ ሰንሰለት ውስጥ ረጅም ጊዜ በመውሰዳቸው የአገልግሎት ዘመናቸው የተቃረቡ መድኃኒቶች ለገበያ እንዲቀርቡ ይደረጋል። የባህር በር ካላቸው ሀገራት አንጻር ከኛ ጎረቤቶች አንጻር ከ50 እስከ 100% ዋጋ ይበልጣል። ሎጂስቲክስ ላይ አንድ ምርት ከቻይና ገብቶ ናይሮቢ የሚሸጥበት ዋጋ እኛ ጋር ገብቶ ከሚሸጥበት ዋጋ ቢያንስ 30% የዋጋ ጭማሪ እኛ ጋር ይኖረዋል። ኮስት ስላለው ማለት ነው። ስትገዛ ስታንቀሳቀስ የምታወጣቸው ወጪዎች ደምራልም ትርፍን ማርጂንን ጨምረን ሸጠው። በዚያ ምክንያት በኬንያ ማርኬት የምታየውና በኢትዮጵያ ማርኬት የምታየው በባህር በር ምክንያት ብቻ ከፍተኛ ዋጋ ጭማሪ ይኖረዋል። የሎጂስቲክስ ቅልጥፍና ፍጥነት ማለት ነው። በአጭር ጊዜ አንድን ምርት ለፈላጊው ለከስተመር ማቅረብ ሲገባ በተዘገይ ኮንትራት ሰርዝብህ ይችላል። የምትሰርዘው ግን በአንተ ምክንያት ሳይሆን በሎጂስቲክስ ምክንያት ነው። ከጊዜ አንጻር በቆይታም ኳሊቲ ይበላሻል። የቆየ ሲሄድም አንድ ምርት ፈጥኖ ድረስ ሲገባው መንገድ ላይ ከዘገየ አንዳንዶች ሁሉም ባይሆኑ የኳሊቲ ብልሽት ያጋጥማቸዋል። የራስ የወደብ አማራጭ መኖር ታዲያ የትራንስፖርት ወጪን እስከ 20 በመቶ በመቀነስ በችርቻሮ ገበያ ላይ የመድኃኒት ዋጋ እስከ 25 በመቶ እንዲቀንስ የማድረግ አቅም አለው። ሌላው መድኃኒቶች ከውጭ ተጭነው ወደ ሀገር ውስጥ ለመግባት በወደብ ላይ የሚፈጅባቸው ጊዜ እስከ 50 በመቶ ሊያሳጥረው ይችላል። ይህ ማለት ደግሞ በተለይ ለድንገተኛ መድኃኒቶችና ለክትባቶች በመዘግየት ምክንያት የሚከሰተው ሞት በከፍተኛ ቁጥር ይቀንሳል። ስለዚህ የባህር በር ጥያቄ የቅንጦት ሳይሆን የዜጎችን የመግዛት አቅም የማሳደግ፣ የጤና ዋስትናን የማረጋገጥና የኢኮኖሚ ነፃነትን የማስከበር ጉዳይ ነው። የሎጂስቲክ ሰንሰለቱ ሲሳለጥና ወጪው ሲቀንስ ውጤቱ በእያንዳንዱ ዜጋ ማዕድና በጤናው ዘርፍ ላይ በግልጽ ይታያል። በአጭሩ የባህር በር መኖር ማለት የመድኃኒት መጋዘኖቻችን መሞላት፣ የመድኃኒት ዋጋ መረጋጋትና በሺዎች የሚቆጠሩ ኢትዮጵያውያንን ሕይወት መታደግ ማለት ነው። እንግዲህ እንደተመለከታችሁት አንደኛ የወደብ ኪራይ
የወደብ ኪራይ ጥገኛ እንዲሆኑና የባህር በር የሌላቸው ሀገራት የባህር በር ካላቸው ሀገራት ጋር በኪራይ የሚገለገሉበት እንዲሁም ደግሞ ለኪራይ የሚወጣው ገንዘብ እጅግ በጣም ከፍተኛ ከመሆኑ የተነሳ ምንም እንኳን ያንን ያህል ኪራይ ተከፍሎም ራሱ ቢመጣ መንገድ ላይ በመስተጓጎል ወደብ ላይ በሚቆይበት ጊዜ እንዲሁም ደግሞ አይበለውና የሆነ ልክ እንደ ሀውቲ አማጽያን አይነት እንዲሁም ደግሞ ኢራን ላይ ተፈጥሮ እንደነበረው አይነት ችግር ላይ በሚፈጠርበት ጊዜ ልክ እንደ ሆርሙዝ ሰርጥ አይነት ችግር ቢፈጠር ቀይ ባህር ላይ የኢትዮጵያ የባህር በር መግቢያና መውጫ አደጋ ላይ ይወድቃል ማለት ነው። ያ እንዳለ ሆኖ ያ በዓለም አቀፍ ደረጃ የሚከሰት ክስተት ነው ብለን ብናልፈውም እንደ ማንኛውም ዓለም ሀገር የሚመጣ ፈተና ነው ብለን ብንቀበለውም ነገር ግን የባህር በር አልባ ሆነን ባለንበት በዚህ ሰዓት ከውጭ የምናስገባቸው እቃዎችና የተለያዩ ቁሳቁሶች ወታደራዊ የሚሆኑ እንዲሁም የፐብሊክ ሰርቪስ አገልግሎቶች እና ጥሬ እቃዎች በሙሉ ከውጭ የሚገቡ እቃዎች ማለት ነው። አንደኛ ሚስጥራዊነታቸው የተጓደለ ይሆናል። ምንም አይነት ሚስጥር አይኖረንም። ኢትዮጵያ የምታስገባው ወታደራዊ የሚሆን የጤናም ይሁን ማንኛውም አይነት አገልግሎት እና የምታስገባቸው ሸቀጦች እና ጥሬ እቃዎች በሙሉ ሚስጥራዊነታቸው የተጓደለ ተፈትሸው የሚገቡ አይነት ነው የሚሆኑት እና ከዲፕሎማሲ ከሴኩሪቲ አንጻር ከአንድ ሀገር ፖለቲካዊ ደህንነት አንጻር አደጋ ያመጣል ማለት ነው። ከዛም ሲያልፍ በኢኮኖሚው ዘርፍ በተለይም አሁን የኑሮ ውድነት የሚባለው ነገር ሀገር ላይ እየፈጠረ ካለው ችግር አንጻር እንግዲህ ዘገባው ላይ እንደተመለከታችሁት የባህር በር ያላቸው ሀገራት ለምሳሌ ኢትዮጵያና ኬንያ አንድ ዕቃ አንድ ኮንቴነር አስገቡ ቢባል ለምሳሌ $1000 ዕቃ ገዝተው ቢያመጡ $1000 ዕቃ ወደብ ያላቸው ሀገሮች ሀገራቸው ላይ ሲያስገቡ ኪራይ የለባቸውም። ቀጥታ ዕቃውን ገዝተው በራሳቸው ወደብ በኩል ያስገባሉ ማለት ነው። ኢትዮጵያ ግን $1000 ዕቃ ገዝታ በጅቡቲ በኩል ስታስገባ ለጅቡቲ የምትከፍለው የወደብ ኪራይ አለ። ያ የወደብ ኪራይ የሚጫነው ዕቃው ላይ ተጨማሪ ታክስ ተደርጎ ይጣላል ማለት ነው እና ወደ ገበያ ሲቀርብ የዛ ለወደብ የተከፈለው ወጪ በማህበረሰቡ ላይ ጭማሪ ተደርጎ ወደብ ያላቸው ሀገሮች በቅናሽ የሚገዙትን ዕቃ እኛ በጣም ውድ በሆነ ገንዘብ እንድንገዛ እንገደዳለን ማለት ነው። የባህር በር ያላቸው ሀገራት ከባህር በር ከሌላቸው ሀገራት ተጠቃሚ የሚሆኑት ከዚህ አንጻር ነው። እንግዲህ ኢትዮጵያ በዓመት የምታስገባውን ገቢና ወጪ ጥሬ ዕቃ እንዲሁም ደግሞ የንግድ የተለያዩ ዕቃዎችን አስቡትና በቀን ወደ $4 ሚሊዮን አካባቢ በቀን ለወደብ ኪራይ ትከፍላለች። እንግዲህ በቀን $4 ሚሊዮን አስቡት ምን ያክል እንደሆነ እና የዚህን ያክል የወደብ ኪራይ ተከፍሎበት የሚመጣው ዕቃ ለወደብ የሚከፈለው ገንዘብ እንደገና ተጨማሪ በጭማሪነት ተጥሎበት ለገበያ የሚቀርበው ዕቃ ማህበረሰቡ ላይ ሌላ ጫና የሚፈጥር ሆኖ ይመጣል ማለት ነው። እያንዳንዳችን ቤት ውስጥ የሚገባ እያንዳንዳችን ኪስ ውስጥ የሚገባ በማንኛውም አይነት ሁኔታ አይነካኝም አይደርስብኝም የሚል ማህበረሰብ የለም በዚህ ሁኔታ ማለት ነው እና የመድኃኒት አቅርቦቶችን ብንመለከት የመድኃኒት አቅርቦቶች በጣም ብዙውን ጊዜ በቀዝቃዛ ኮንቴነር ውስጥ ሆነው እንዲመጡ ነው የሚደረገው። ምክንያቱም የመበላሸት አቅማቸው ሙቀት ካገኛቸው ሰፊ ስለሆነ ማለት ነው። ወደብ ላይ በሚቆዩበት ጊዜ ግን ለሙቀት ይጋለጡና አንደኛ በሚቆዩበት ጊዜ ጊዜያቸው እያለፈ የሚሄድበት ዲሌይ ይፈጠር ይሆናል። በሆነ ችግር ምክንያት መንገድ ላይ መስተጓጎል ሊፈጠር ይችላል። ወደብ ላይ ረጅም ጊዜ ሊቆዩ የሚችሉበት ጊዜ አለ። ከዛም ሲያልፍ ደግሞ ሙቀት በሚያገኝበት ሰዓት መድኃኒቶቹ ፍቱን የመሆን አቅማቸው እየቀነሰ ይመጣል ማለት ነው። የማዳን አቅማቸው የቀነሰ መድኃኒቶች ማህበረሰቡ ግን በውድ እንዲገዛ ይገደዳል ማለት ነው። የዚህን ያክል አሁን ኢኮኖሚስቶች እና የኢኮኖሚ ባለሙያዎች ቢያስረዱ የምጣኔ ሀብት ባለሙያዎች ይህንን በደንብ ተንትነው ማስረዳት ቢችሉ ለማህበረሰቡ የበለጠ መግለጽ ይችላሉ ብዬ አስባለሁ። እኔ የኢኮኖሚክስ ባለሙያም ስላልሆንኩኝ የምጣኔ ሀብት በዚህ ደረጃ ምን ያክል ተጽዕኖ አለው የሚለውን ነገር አንብበን እና መረጃ ሰምተን ከምናገኘው መረጃ ባለፈ በእውቀት ደረጃ እንደ ኢኮኖሚስቶቹ ላንተነትነው ስለምንችል ለማህበረሰቡ በማድረስ ደረጃ ግን ባለሙያዎቹ ይህንን ስራ ቢሰሩ ጥሩ ነው ብዬ አስባለሁ እና ይሄ ለወደብ ኪራይ የሚከፈለው ገንዘብ በማህበረሰቡ ላይ በስኳር፣ በዘይት፣ በተለያዩ የምግብ አቅርቦቶች ላይ እንዲሁም አልባሳት ላይ፣ ኤሌክትሮኒክሶች ላይ በሙሉ ተጨምሮ ማህበረሰቡ በጭማሪ እንዲገዛ ይገደዳል ማለት ነው።
አሁን የምናየው የኑሮ ውድነት ጣራ ነካ የሚባለው አንዱ የወደብ ባለቤት ስላልሆን የሚመጣብን ተጽዕኖ ነው ማለት ነው እና በኬንያና በኢትዮጵያ ገበያ መካከል ቢያንስ የ30% ጭማሪ ይኖራል በአንድ ተመሳሳይ ዕቃ ላይ ማለት ነው። ኢትዮጵያና ኬንያ ውጭ ሀገር ሂደው ሲገዙት በእኩል ዋጋ የገዙትን ዕቃ ኬንያም ሀገሯ ላይ ወስዳ ስትሸጥ ኢትዮጵያም ሀገሯ ላይ አምጥታ ስትሸጥ የሚሸጥበት ዋጋ ከኬንያ አንጻር ሲታይ የ30% ጭማሪ አለው አዲስ አበባ ላይ የሚሸጠው ዕቃ ማለት ነው። ያ ለምን ይሆናል ካልን ያ 30% ጭማሪ የመጣው ኬንያ የወደብ ባለቤት ናት፣ ኢትዮጵያ ደግሞ ወደብ የላትም የሚለው አሳማኝ የሆነ መልስ ይሆናል ማለት ነው። እንግዲህ ይሄ ከሆነ ቀይ ባህር በተፈጥሮ ከ2250 ኪሎ ሜትር በላይ ስፋት አለ፣ የጎንዮሽ ስፋት አለ። እንዲሁም የቀይ ባህር ኮሪደር የሚባለው ማለት ነው ሜዲትራኒያን ሲ እንዲሁም ኢንዲያን ኦሽንን አቋርጦ እስከ ኤዥያ ድረስ የሚያልፍ በጣም ረጅም የሆነ የባህር መስመር ከ10% በላይ የሚሆነው የዓለም የንግድ አቅርቦት ወይም የዓለም የንግድ ገበያ ወይም የንግድ እንቅስቃሴ በዚህ የቀይ ባህር ቀጠና ላይ ይንቀሳቀሳል ወይም ያልፋል ተብሎ ይገመታል ባለው ጥናቶች መሰረት ማለት ነው። በዓለም ላይ ካሉት 10 በጣም ስትራቴጂክ ከሚባሉ ቦታዎች ውስጥ ሁለቱ የሚገኙት እዚህ ቀይ ባህር ላይ ነው። ለምሳሌ ሆርሙዝ ሰርጥን ማንሳት እንችላለን፣ ባቤል መንደብ የሚባለው ማንሳት እንችላለን። እንዲሁም ደግሞ የስዊዝ ካናል የሚባለው የግብፅን ወሽመጥ ካነሳን ከነዚህ ሶስቱ መካከል እንግዲህ የሆርሙዝ ሰርጥ የኢራን የባህር በር ያለበት ነው። እንዲሁም ደግሞ ባቤል መንደብ ማለት አሰብ ወደብ ላይ ያለው ኢትዮጵያ አሁን መውጣት አለብኝ የምትለው የቀይ ባህር ቀጠና ያስፈልገኛል የምትለው በጣም ስትራቴጂክ የሆነ ቦታ ነው። ስዊዝ ካናል ግብፅ በየዓመቱ 10 ቢሊዮን ዶላር የምትቀበልበት የባህር ወሽመጥ መስመሯ ነው። ከዓለም ላይ ካሉ 10 እንደዚህ አይነት በጣም ስትራቴጂክ የሆኑ ወሳኝ የሆኑ ቦታዎች መካከል ሁለቱ የሚገኙት ቀይ ባህር ላይ ነው፣ ባቤል መንደብና ስዊዝ ካናል። ስዊዝ ካናል የግብፅ ነው። ኢትዮጵያ ደግሞ አሰብን ስታስመልስና በእጇ ስታስገባ ባቤል መንደብን የመሰለ የአሰብ ወደብን የመሰለ ስትራቴጂክ ቦታ በእጇ ታስገባለች ማለት ነው እና እነዚህን የመሰሉ ኢትዮጵያ በተፈጥሮ ከባህር በር ተነጥላ የማታውቅ ሀገር አሁን ኤርትራ ያለችበትንና ወደ አሰብ መስመር የሚመጣውን ወደ አሰብ ወደብ የሚመጣውን ካርታ ስትመለከቱት በጣም በስነ ስርዓት ቅርጽ ባለው መልኩ ተሰምሮ ኢትዮጵያን ከዛ የባህር በር ለመነጠል በሚያስችል ደረጃ ሴራ የተሰራበት እንደሆነ ትረዳላችሁ። ኤርትራን ለመገንጠል የተደረገው ተንኮል ማለት ነው። ባዳዎቹ እና ባንዳዎቹ ተባብረው ኢትዮጵያን የባህር በር አልባ ለማድረግ ሲፈልጉ የሄዱበት መስመር የሄዱበት ርቀት ምን ያክል ነበር የሚለውን ጉዳይ አንድ ዶክመንተሪ ቪዲዮ ልጋብዛችሁና ምን አይነት ተንኮልና ደባ በሀገራችን ላይ እንደተሰራ ለመረዳት ስለሚመች እሱን ተመልክተን ተመልሰን እንመጣለን። የጎን ስፋቱ ከ50 እስከ 60 ኪሎ ሜትር የማይበልጠውንና ከመርሳ ፋጡማ ተነስቶ የትግራይንና አፋር ምድር እየታከከ ቁልቁል እስከ ራስ ዱሜሬስ የሚወርደውን ቀጭን መሬት ያየ ሁሉ የኢጣሊያ ቅኝ ገዢዎች ኢትዮጵያ ወደ ቀይ ባህር የሚያስወጣ መሬት እንዳይኖራት ሆን ብለው ያጠሩት አጥር መሆኑን ይረዳል። ኢትዮጵያ ይህን አጥር አፍርሳ ኤርትራን ለመቀላቀል ለተባበሩ መንግስታት ድርጅት ጉባኤ ጥያቄ ባቀረበችበትና ሙግት ባካሄደችበት የዲፕሎማሲ ዘመቻ ወቅት የባህር በር እንድታገኝ የሚያስችል መሬት ተፈቅዶላት እንደነበር ዶክተር ያዕቆብ ኃይለማርያም አሰብ ማናት የኢትዮጵያ የባህር በር ጥያቄ በሚለው መጽሐፋቸው ጠቁመዋል። የኢትዮጵያ የወቅቱ ጥያቄ መላውን ኤርትራን ከኢትዮጵያ ማዋሃድ ስለነበር የተሰጣትን የባህር በር የማግኘት አማራጭ አልተቀበለችውም። ክርክሩና የዲፕሎማሲው ዘመቻ ፍሬ አፍርቶ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል ተወስኖ ኢትዮጵያም ዳግም የባህር ጠረፍ ባለቤት ሆና ነበር። እንደ ዶክተር ያዕቆብ ኃይለማርያም በወቅቱ የነበሩት መንግስታት በፌዴሬሽኑ አያያዝ ላይ በተከታታይ በፈጸሟቸው ስህተቶች ፌዴሬሽኑ ፈርሶ በተካሄደው ጦርነት ብዙ ደም ፈሶ ኤርትራ ነጻ ሀገር እንድትሆን በተፈቀደበት ወቅትም ኢትዮጵያ ህጋዊ የባህር በር ባለቤትነቷን እንዳታቀርብ በወቅቱ የነበሩት መሪዎቿ ተቃውመው ባዶ እጇን አስቀርተዋታል። አሜሪካና ቻይናን ጨምሮ በርካታ ሀገራት በቀይ ባህር አካባቢ የሚደረጉ እንቅስቃሴዎችን በትኩረት ከመከታተል አልፎ የጦር ሰፈሮቻቸውን አቋቁመው በአካባቢው ያላቸውን ዓለም አቀፍ ጥቅማቸውን ለማስጠበቅ ከፍተኛ መዋለ ነዋይ እያፈሰሱ ይገኛሉ። እነዚህ ሀገራት አድማስ ተሻግረው እዚህ ሲገኙ ዓለም አቀፍ ህጎችን በመጥቀስና በአካባቢው ያለው ያልተረጋጋ የፖለቲካ ሁኔታ በዓለም ላይ ሊፈጥር ይችላል ያሉትን ቀውስ ምክንያት በመስጠት ነው።
በተባበሩት መንግስታት ድርጅት ግምት መሰረት በቀይ ባህር ዙሪያ ያለው የህዝብ ብዛት እንደ አውሮፓውያን አቆጣጠር በ2050 ዓ.ም 343 ሚሊዮን ይደርሳል። አውሮፓን ከመካከለኛው ምስራቅና ከሩቅ ምስራቅ የሚያገናኘው የቀይ ባህርና 1000 ኪሎ ሜትር ርዝመት ያለው የባህሩ ክፍል ሰላሙ እንዲጠበቅ የአካባቢውን ሀገራት ተሳትፎ ይፈልጋል። በአሜሪካ የውጭ ጉዳይ መስሪያ ቤት ለ24 ዓመታት ያገለገሉትና በአሁኑ ጊዜ ዋሽንግተን ዲሲ በሚገኘው የአረብ ማዕከል ተባባሪ ባልደረባ የሆኑት ቻርለስ ዱኔ እንደሚሉት ቀይ ባህር ወሳኝ የኢኮኖሚ የደም ቧንቧ ሲሆን ተፈላጊነቱ በመጪዎቹ ዓመታትም ከዚህ በላይ እየጨመረ ሊሄድ ይችላል። በጂኦፖለቲካዊ አገላለጽ ምናልባት ከአሜሪካና አውሮፓ ፖሊሲ አውጪዎች ነባራዊ የመካከለኛው ምስራቅ ትኩረት የበለጠ የተዋሃደ የፖሊሲ ትኩረት ሊሰጠው የሚገባ ሆኖ መታየት አለበትም ይላሉ። በአካባቢው ያለው የአፍሪካ ክፍል በመሰረተ ልማት እጥረትና በምጣኔ ሀብት እድገት ኋላ ቀር ቢሆንም የቀጠናው አቅም እያደገና የህዝብ ቁጥሩ እየጨመረ ሲመጣ በቀይ ባህር አካባቢ ፖለቲካዊ፣ ኢኮኖሚያዊና ወታደራዊ ፍላጎት፣ የትጥቅ ግጭቶችና የፖለቲካ አለመረጋጋቶች እየሰፋ እንደሚሄድ ተንታኞች ይገልጻሉ። እነዚህን ዓለም አቀፍ ነባራዊና መጻዊ ሁኔታዎችን በመተንተን በዚህ በቀይ ባህር አካባቢ የሚያንዣብቡ ሀገራት ግን በአፍሪካ ቀንድ ስትራቴጂያዊ አቀማመጥ ላይ የምትገኘውንና አካባቢውን አስተሳስሮ ለመያዝ ትልቅ ሚና እየተጫወተች ያለችውን ኢትዮጵያን ይዘነጋሉ። ወያኔ በጣም በተደጋጋሚ ጊዜ አንደኛ የ1990 ጦርነት እንደተነሳ አካባቢ የኢትዮጵያ መከላከያ ሰራዊት ወራሪውን የኤርትራ መንግስት ከኢትዮጵያ ዳር ድንበር ከባድመ አካባቢ ሲያባርር የዛን ሰዓት የአሰብ ወደብን መልሶ በእጁ ማስገባት የሚችልበት እድል ነበረ። ነገር ግን መለስ ዜናዊ የሚባለው የህወሓት የሻዕቢያ ቅጥረኛ እና የኢትዮጵያ ቅኝ ገዢ የነበረ የኢትዮጵያ መሪ ነኝ ብሎ የተቀመጠው የኢሳያስ አፈወርቂ ጉዳይ አስፈጻሚ ኢሳያስ አፈወርቂ በህይወት እንዲቆይ ስለፈለገና የኢትዮጵያ መከላከያ ሰራዊት መስዋዕትነት ከፍሎ ያስመለሰውን መሬት እና እስከ መጨረሻው ድረስ ሂዶ የድሉን ምዕራፍ እንዳይዘጋ ዛሬ ላይ ለደረስንበትም ወደብ ያስፈልገናል አያስፈልገንም ለሚል እንደገና ሌላ መስዋዕትነት መዘጋጀት ሳያስፈልግ ያኔ በእጃችን ማስገባት የምንችለውን ወደብ መለስ ዜናዊ ግን 60 እና 70 ኪሎ ሜትር ለአስመራ ሲቀረው የኢትዮጵያ መከላከያ ሰራዊት ተመለሱ ብሎ ወደ ኢትዮጵያ እንዳስመለሰ እናስታውሳለን። ያኔ እያለቀስን ነው የተመለስነው ካሉት የኢትዮጵያ መከላከያ ሰራዊት አባላት መካከል የዛሬው ጠቅላይ ሚኒስትር ዶክተር አብይ አህመድ አንዱ ወታደር ነበሩ። በዛን ጊዜ እንግዲህ ወደብ አንፈልግም የሚል ምላሽ ነበር የሚሰጠው ወያኔ። በሄግ ጉባኤ ላይ ሄዶ ድርድር በተደረገበት ጊዜ ኢትዮጵያ የአሰብ ወደብን ክሌም ማድረግ ትችላለች ተብሎ ጥያቄ ሲቀርብላቸው አይ ይህን ጥያቄ አናነሳም፣ ወደብ አያስፈልገንም የሚል ምላሽ ነበር የሚሰጡት እነ መለስ ዜናዊ። እኔ በጣም ግራ የሚገባኝ ነገር እነዚህ ሰዎች አንደኛ የሀገር መሪዎች ናቸው፣ ሁለተኛ መለስ ዜናዊ ለተንኮል ስለሚያውለው ነው እንጂ ይሄንን መረዳት የሚችል ጭንቅላት ሳይኖረው ቀርቶ አይደለም። ለምንድን ነው የባህር በር አያስፈልገንም ብለው እንመራታለን የሚሉትን ሀገር የባህር በር አልባ ሆና እንድትኖር መስጠታቸው እኮ አይደለም። ያኔ ሲሰጡ እሺ አቅም አልነበራቸውም። ሻዕቢያ ስልጣናቸውን ሊቀናቀናቸው ስለሚችል ተገደውም ቢሆን የአሰብን ወደብ ሰጡት ብሎ የሚከራከር ሰው አይጠፋም መቼም። አንዳንዴ ወይ ቀና ልቦና ያለው ነገሮችን በቀናነት መረዳት የሚፈልግ ካልሆነም ደግሞ የህወሓት ጉዳይ አስፈጻሚ ይሆንና እንደዛ ብሎ የሚከራከር ሰው ይኖራል። ነገር ግን ኦኬ ያኔ ከሰጡት ይስጡት፣ እሺ ሰጡት እንበል ከአቅም በላይ በሆነ ምክንያት። ከዚያ በኋላ እነ ሀርመን ኮሆን አደራዳሪዎቹ ከኢትዮጵያና ኤርትራ መካከል የነበሩት አደራዳሪዎች ኢትዮጵያ የአሰብ ወደብን ክሌም ማድረግ ትችላለች፣ የባህር በር አልባ ሆና መኖር አትችልም፣ ስለዚህ ይህን ጥያቄ ማቅረብ ትችላላችሁ ድርድሩ ላይ ተብሎ ሲነገራቸው እነ መለስ ዜናዊ አይ ይህን ጥያቄ አናነሳም ብለው የመለሱበት ምክንያት መለስ ዜናዊ የሚባል የሰይጣን ቁራጭ ወደብ ግመል መጠጫ ነው ወይም ደግሞ እንደ ማንኛውም አይነት ሸቀጥ የሚገዛ የሚሸጥና የሚለወጥ ሸቀጥ ነው ያለን። ከዛ ሲቀጥል የነበሩት አመራሮች በሙሉ አይ ወደብ ኢትዮጵያ አያስፈልጋትም ብለው ለጠላት ሲከራከሩ የነበሩ የራሳቸውን ሀገር ብሔራዊ ጥቅም አሳልፈው የሰጡት እነዛ ሰዎች የእውነት ግን ኢትዮጵያውያን ነበሩ ወይ ብለን መጠየቅ ያለብን ሰዓት ላይ ያለን ይመስለኛል። እነዚያ ሰዎች እነ መለስ ዜናዊ፣ እነ ስብሃት ነጋ፣ እነ ስዩም መስፍን፣ እነ አባይ ፀሐዬ
የሚባሉት የህወሓት ቁንጮ የሚባሉት ሰዎች የነበሩት ኢትዮጵያውያን ነበሩ ወይ የሚል ጥያቄ ማንሳት ያለብን ይመስለኛል። መልሱን የሚነግረን ስብሃት ነጋ የተባለው የህወሓት ወላጅ አባት ወይም የማፊያው ቁንጮ መሪ ነው። ስብሃት ነጋ በአንድ ወቅት በቪኦኤ በኩል ጥያቄ ቀርቦለት በህወሓት ካቢኔ ውስጥ በህወሓት ስራ አስፈጻሚ ኮሚቴ ውስጥ ኤርትራውያን አሉ የሚባለው ነገር እውነት ነው ወይ ብሎ አንድ የቪኦኤ ጋዜጠኛ ጠይቆት ነበር። ደግሞ እንደዚሁ ከኤርትራ ሰዓቴ ስላለፈ ነው ቶሎ ቶሎ ጣልቃ እየገባሁ የምጠይቆት። በጣም ይቅርታ አድርጉልኝ አቦይ ስብሃት። በኢትዮጵያ መንግስትም ይሁን በኢህአዴግ ፓርቲ የማዕከላዊ ኮሚቴ አባልነትና በህወሓትም ጭምር አልፎ ተርፎም በካቢኔ አባልነት ኤርትራውያን አሉ ይባላል። ምን ያህል እውነት ነው አቦይ ስብሃት? ትውልድ ኤርትራ የሆኑ በአመራር አሉ እና ሙሉ ኤርትራውያንም አሉ፣ ግማሽ ኤርትራውያንም አሉ። እኔም ኤርትራውነት አለኝ እና ምን አደጋ ያመጣል? አዜ ማተር ኦፍ ፋክት አሉ። እንዳልኩት ግን ኢትዮጵያውያን ናቸው። ህዝባዊነታቸው አያጠራጥርም። በአርብ ስትራግል ጊዜም የነበሩ ናቸው። ዛሬ የተፈጠሩ አይደሉም ማለት ነው። የተፈጠሩ አይደሉም። እሺ፣ ምንድን ያለው ሰውየው? አዎ አሉ። በኢትዮጵያ መንግስት ውስጥ ያውም በህወሓት ስራ አስፈጻሚ ኮሚቴ ውስጥ እንዲሁም በካቢኔ አባልነት ኤርትራውያን አሉ። ሙሉ ኤርትራውያንም አሉ፣ ግማሽ ኤርትራውያንም አሉ ይላል። ኢትዮጵያ ውስጥ እኮ ነው። 4 ኪሎ ነው እኮ ይሄ። ኢሳያስ አፈወርቂ ቤተመንግስት ውስጥ አይደለም። 4 ኪሎ ቤተመንግስት ውስጥ ሙሉ ኤርትራውያን አሉ። እኔም ራሴ በግማሽ ኤርትራዊነት አለብኝ ይላል ስብሃት ነጋ። ታዲያ እነዚህ ሰዎች ለኤርትራ ባይከራከሩ ምንድነው የሚገርመው? ትልቁ ችግራችን እኮ እኛ እነዚህን ሰዎች ኢትዮጵያውያን ናቸው እያልን አምነን መኖራችን ነው። 27 ዓመት እኮ ራሳቸው የነገሩን። ይሄን ፕሮግራም ሰምቼዋለሁ፣ ይሄንን ኢንተርቪው ያኔ ልጅ እያለሁ አባቴ ጋር ቁጭ ብዬ ስብሃት ነጋ እኮ እንደዚህ ያለ እያለ ሬዲዮ ሲያዳምጥ አብሬው ሳዳምጥ አስታውሳለሁ። ግን አብዛኛው ኢትዮጵያዊ እንደ ኢትዮጵያዊ ነበር የሚቆጥራቸው እነዚህን ሰዎች። እኛም ልጆች ነበርን ያኔ እና ስብሃት ነጋ ራሱ ወጥቶ በ4 ኪሎ ቤተመንግስት ውስጥ በህወሓት ማዕከላዊ ኮሚቴና ስራ አስፈጻሚ ውስጥ ግማሽ ኤርትራውያን አሉ፣ ሙሉ ኢትዮጵያውያን አሉ። ማነው ግማሽ ኤርትራውያንም አሉ፣ ሙሉ ኤርትራውያንም አሉ። እኔም ራሴ ግማሼ ኤርትራዊ ነው ይላል። ምንም ሳይፈራ ምንም ሳይጠረጥር ነው እንደዚህ የሚያወራው። ታዲያ ይሄ ምን ችግር አለበት ይላል። በሀገር ጥቅም ጉዳይ ላይ አይደራደሩም፣ በሀገራዊነታቸው ላይ ምንም አይነት ጥያቄ አይነሳባቸውም ይላል። ለዛ ነው ጥያቄ ስለማይነሳባቸው ነው የኢትዮጵያን የባህር በር ያክል ትልቅ የሀገር ስትራቴጂክ የሆነ የተፈጥሯዊ ዳር ድንበሯን አጣ እንድትኖር የወሰናችሁት። በሀገር ጉዳይ ላይ ጥያቄ ስለማይነሳባቸው ነው። እነዚህን ነው ኢትዮጵያዊ እያልን የኖር ነው። እነዚህ ናቸው ኢትዮጵያን እየመሩ የኖሩት። እኔ በጣም የሚደንቀኝ ነገር እኮ እነዚህ ሰዎች 27 ዓመት ሙሉ ሊያፈርሷት ሰርተው ያልፈረሰች ሀገር በዓለም ላይ ብቸኛዋ ኢትዮጵያ እኮ ነች። የሚመራት መንግስት እንግዲህ መንግስት መሆን የቻለ አካል ያውም ሀገር የማፍረስ ፍላጎት ያለው አካል የመንግስትነት ስልጣን ይዞ ሊያፈርሳት በባንክም በታንክም በኢኮኖሚያዊም በማህበራዊም በሴራም በተንኮልም በብዙ ነገር ሰርቶ ልትፈርስ ያልቻለች ተአምረኛ ሀገር እኮ ነች ኢትዮጵያ። ከዚህ በኋላ ምን ብትሆን ትፈርሳለች? ወያኔ ያላፈረሳት ኢትዮጵያ ምን ብትሆን ትፈርሳለች ከዚህ በኋላ? በጣም የሚያስደንቀው ነገር እነ ስብሃት ነጋ ዛሬም ልጆቻቸውን እነ ደብረ ጽዮንን ኤርትራ ትግራይ የህወሓት ስልጣን ላይ አስቀምጠው ዛሬም በኢትዮጵያ ፖለቲካ ላይ አስተያየት ለመስጠት ይፈልጋሉ።
ዛሬም እጃቸውን በኢትዮጵያ ፖለቲካ ላይ ጥልቅ ለማድረግ ይፈልጋሉ። ዛሬም አድራጊ ፈጣሪ፣ ዛሬም ፈላጭ ቆራጭ ለመሆን ይፈልጋሉ። እነ ደብረ ጽዮን ዛሬም ኢትዮጵያ የህልውና አደጋ ተጋርጦባታል፣ እኛ መተን ልናድናት ይገባል የሚሉን ኤርትራውያንን በካቢኔያቸው ውስጥ አስገብተው የባህር በራችን አሳልፈው ሰጥተው በዘርና በቋንቋ ከፋፍለው ገዝተው ሊያፈርሷት ሲታገሏት የኖረችውን ሀገር እንደገና ድጋሚ መጥተው ያኔ በባንክ በስትራቴጂ በምናምን ተደግፈው ያልቻሉትን ዛሬ በጦር መሳሪያ ሊደግሙት እየታገሉ ያሉት ለዚያ እና ኢትዮጵያውያን እነዚህን ሰዎች ማወቅ አለብን። ጠላቶቻችንን መለየት አለብን። ኢትዮጵያዊ ማን ነው የሚለው ጥያቄ መመለስ ያለበት ዛሬ ነው። እንዴ ማን ነው ሲገዛት የኖረው ኢትዮጵያን? ኢሳያስ አፈወርቂ በእጃዙር 4 ኪሎ እኮ ነው የኖረው 27 ዓመት በጣም በሚያስደንቅ ሁኔታ ማለት ነው። እንደውም ፈጣሪ ስለሚወዳት ኢትዮጵያን እንደው 90 ዓመተ ምህረት ላይ እንዲጣሉ አደረገልን እንጂ ባይጣሉ ኖሮ ተዋደው ቢኖሩ ኖሮ ምን ያደርጉን ነበር ብዬ ሳስብ በጣም ይገርመኛል። አርቲስት ጥላሁን ጉግሳን ታውቁታላችሁ። የቤቶች ድራማ ደራሲ በማስታወቂያ ባለሙያነቱ የምናውቀውና የተለያዩ ፊልሞች ላይ በትወና የምናውቀው ታዋቂ ደራሲና የፊልም ባለሙያ ጥላሁን ጉግሳን የባህር በር የሚል ፊልም ሰርቶ ነበረ ከረጅም ጊዜ በፊት ከ20 ዓመት ከ25 ዓመት በፊት እንደዚህ ይመስለኛል። እና ያኔ የባህር በር ጥያቄ ማንሳት የወያኔን ዙፋን እንደመነቅነቅ ይቆጠር ነበረ። በዛን ሰዓት ይህንን ፊልም እንዴት ሊሰራ እንደቻለ ከዛ በኋላ የተሰጠው ምላሽ ምን እንደሆነ ምን አይነት ማስፈራሪያዎችና ምን አይነት ምላሾች እንደተሰጡት ጥላሁን ጉግሳ ስለ የባህር በር ፊልሙ የሚነግረንን ልጋብዛችሁና ከዚያው ጋር ተያይዞ ሌላ የሚነግረን መረጃ ስላለ ተመልሼ እመጣለሁ። እንግዲህ ያ ስራ በሰዓቱ ለህዝብ እንዳይደርስ እንቅፋት ያው ሴንሰርሺፕ በሚለው ልክ ማየት እንችላለን። እንደዚህ አይነት ነገር እንደገጠመው ሰምቻለሁና ለምንድነው እንደዚህ ሆነው ማለት ምንድነው አጠቃላይ የሆነ የገጠመ ችግር ምንድነው የሚለው ነገር እስኪ እንግዲህ የሆነው ነገር ያው ቅድም እንደተናገርኩት ጥያቄውን የማይፈልጉ ሰዎች የግለሰቦች ፍላጎት ነው። መጀመሪያ በኢትዮጵያ የባህር በር እንዳይኖራት። ስለዚህ ይሄን ጥያቄ የሚያነሳ ሰው በእነሱ ሐሳብ ላይ እንደተነሳ ነው የሚያስቡት የሚቆጥሩትም ነውም ትክክል ነው። ምክንያቱም አንተ አልፈልግም ብለህ ወደ ውጭ የወረወርከውን እቃ እኔ መልሼ ይሄ ነገር ያስፈልጋል ብዬ ወደ አንተ ቤት ይዤ በመጣ ምን አገባህ? እኔ ያስፈልግም ብዬ የወረወርኩትን እቃ ለምን ወደ ቤት ታመጣለህ ማለት አይቀርም። ደሴ ማዛት ይሄ ነገር በወቅቱ ሰዎቹ ፈቃደኛ አልነበሩም። እኔ የገባኝ በጊዜው ምንድነው ኢትዮጵያና ኤርትራ በተፈጠረው የድንበር ይገባኛል ጥያቄ ወደ ጦርነት ገብተው ነበር። ከጦርነቱ በኋላ ደግሞ ኢትዮጵያ በድርድሩም አሸንፋለች ብለው ነግረውናል። ያላሸነፍነውን ህዝብ አደባባይ ወጥቶ ኢትዮጵያ አሸንፋለች ብሎ እነሱ እዛው ስብሰባ ላይ ቁጭ ብለው የተወሰነውን እያወቁ ልባቸው እያወቀ የህዝቡን ይሁንታ ለማግኘት ለኢትዮጵያ ተፈርዷል ብለው መስቀል አደባባይ ሰው ሰልፍ እንዲወጣ አድርገውናል። የራሳችንን ንብረት አሳልፈው ሰጥተው። ስለዚህ እኛ አልገባንም። ካልገባቸው ሰዎች ውስጥ አንዱን የነበርኩ እውነትም ኢትዮጵያ በዲፕሎማሲው መንገድ አሸንፋለች የሚል እምነት ነበረኝ። ምክንያቱም አይ አም ኖት ፓርት ኦፍ ዴሊጌት እና እዛ ቦታ ላይ አልነበርኩም። የተባለውን አልሰማሁም። የነበሩት የሄዱት ተወካዮች የነገሩንን ይዘን ነው። ስለዚህ እነዚህ ሰዎች ወደዚህ አይነት አመለካከት ከመጡ እና እንደውም ይናገሯቸው የነበሩት ነገር በጣም ሞቅ ያሉ ነገሮች ስለነበሩ እነዚህ ሰዎች አሁን ላይ ኢትዮጵያ የባህር በር ቢኖራት የሚጠሉ አይመስለኝም የሚል ግምት ውስጥ ያደረብኝ። ስለዚህ እንደውም ሰፖርት ያደርጉኛል ነበር የኔ ግምት። ለካ ሌላ ነው ሐሳቡ። በሁሉ ነገር መደራደር ይቻላል፣ ነገር ግን በባህር በር ጉዳይ መደራደር አይቻልም የሚል አቋም እንደያዙ አላቅም ነበር። ይሄ ነው ድርድሩም እንዲህ አይነት እንትን ያለው ነው የሚመስለው። በሌላው ነገር እስከ ጥግ እንሄዳለን። የነበረው ነገር ወደ ነበረበት ካልተመለሰ ይሄ ጦርነት አይቆምም። ኖት ኢንክሉዲንግ የባህር በር። ያንን ማስተዋል ያስፈልጋል። እና በዚህ ጉዳይ አይደራደሩም፣ በምንም ታምር አይደራደሩም። ሆን ተብሎ የተደረገ ነገር ነውና እዛም ላይ እንዲነሳ አይፈለግም ነበረ። እኔ ግን መስሎኝ የነበረው
እንደውም ሰፖርት ያደርጉኛል የሚል ነገር ነበረ፣ ግን አይደለም። ስለዚህ ወደ መጨረሻው የሆነው ነገር ምንድነው? ፊልሙ ተሰራ፣ ለህዝብ እይታ ሲቀርብ የመጀመሪያ ነገር የጀመረው የመክፈቻው ቀን ሲኒማ አምፒር ሲታይ ቀን ደውሎ አንዱ ገብቶ አይቶ ነው የሄደው። የሰራውን ፊልም አየሁት አለኝ እና አድናቆት ነው የምጠብቀው። እየደወሉም ብዙ የሚያደንቁኝ በርታ፣ ጎበዝ፣ በጣም ጥሩ ነው የሚሉኝ ሰዎች አሉ። እሱኛው ግን ባለስልጣን ነው ወይስ አላውቅ፣ የሴኩሪቲ ሰው ምን አውቃለሁ። በስልክ ነው ደውሎ አሁን ፊልም ሰራሁ ብለህ ነው? እኔ እንደውም ልንገርህ በዚህ ፊልም የተነሳ ጭንቅላትን በጥይት ነው መፈራከሰው አለኝ። ኦኬ እሺ አልኩ። ሙገሳው እንደሚመጣ ሁሉ በእውነተኛ ኢትዮጵያውያኖች የባህር በር ጉዳይ ግድ በሚላቸው ኢትዮጵያውያኖች የማገኘውን አድናቆት የማገኘውን ሙገሳ ያህል ሌሎች ይሄ ነገር ለምን ተነሳ ብለው በተጻራሪ ወገን የሚቆሙ ኃይላትም እንዳሉ መገንዘብ ጀመርኩ ማለት ነው። ገና አንድ ሳምንት 10 ቀን እንኳን አልታየም ፊልሙ። ገና ሁለተኛው ሶስተኛው ቀን ላይ አዳራሽ ድረስ እየሄዱ ፊልሙ የሚታይበት አዳራሽ ድረስ እየሄዱ እንዳይታይ ከለከሉዋል። የተሰለፈውን ፊልሙን ለማየት የተሰለፈውን ህዝብ እየበተኑ፣ ከዛ ሲቀጥል እኔ ጋር ስልክ እየደወሉ ጭንቅላትህን በጥይት ነው የምንፈረክሰው እያሉ ቁም ስቅሌን ሲያሳዩኝ በቃ ሀገር ለቅቄላቸው ወጣዋል። እና ያኔ ከኤርትራ ጋር በተጣሉበት ጊዜ ስለነበር ይላል ከኤርትራ ጋር ተጣልተው ስለነበረ ምናልባት ይሄን የባህር በር ጥያቄ ባነሳ እንዲያውም ድጋፍ ያደርጉልኛል ብዬ አስቤ ነበር ይላል ጥላሁን ጉግሳ። የተሸወዱ ነው። ለዛ ነው እኮ ጥልሽ የተጣሉ መስሎን ኢትዮጵያውያን መስለውን እኛም የተሸወዱ ነው። አብዛኛው ኢትዮጵያዊ የተሸወደው እኮ ለዛ ነው። አሁን ህወሓትን ካላጠፋሁት መኖር አልችልም ብሎ የተቀመጠው አይደል ኢሳያስ አፈወርቂ። ህወሓት ካልጠፋ በስተቀር ከኢትዮጵያ መንግስት ጋር አልሰራም ካለ በኋላ አጠፋሃለሁ አንተ ሳትጠፋ አልኖርም የሚለውን ህወሓትን እንደገና አጋር አድርጎ እየተንቀሳቀሰ ያለው እነዚህ ሰዎች ሲጣሉም አልተጣሉም፣ ሳይጣሉም አይጣሉም። እንዴት አድርገን እንደምንገልጸው ራሱ አናውቅም። ሲጣሉም ወዳጅ ናቸው፣ ሳይጣሉም ወዳጅ ናቸው። እነሱ ለይምሰል ነው ጸባቸው፣ ከአንገት በላይ ነው ጸባቸው። እና ጥላሁን አሁን እንዲነግረን የፈለኩት እኔ ስለ ባህር በር ፊልሙ ብቻ አይደለም። የባህር በር ፊልም ከተመረቀ በኋላ እንዴት ነው ለምንድን ነው ግን የባህር በር ጥያቄ ሲነሳ እነዚህ ሰዎች አራስ ነብር የሚሆኑት ለምንድን ነው? ኢትዮጵያዊ አይደሉም ወይ ብሎ ይጠይቀዋል ጋዜጠኛው ቴድሮስ፣ የኢቲቪው ጋዜጠኛ። እና እዛ ላይ ስብሃት ነጋ የሆነ ጊዜ በዚህ የባህር በር በሚለው ፊልም ምክንያት ፊልሙ እንደወጣ አካባቢ አቦይ ስብሃት ማነው ይቅርታ አቦይ የሚባል የሌለበትም ሰውየው ስብሃት ነጋ የሚባለው ሰውዬ ምን ብሎ ጋዜጣ ላይ ጽፎ እንደነበረ ጥልሽ የሚነግረንን ልጋብዛችሁና ተመልሼ ይመጣል። ይሄ ነገር ኮንቲኒየስሊ ሄደ። ከዛ የመጀመሪያው ኢትዮጵያ ቴሌቪዥን ላይ ነው። ያኔ ማስታወቂያው ይተላለፍ ነበር። ማስታወቂያው እንዳይተላለፍ ተደረገ። ከዛ በስንተኛው በሁለተኛው ነው በሶስተኛው ቀን ይመስለኛል የዚህ የኢትዮጵያ ቴሌቪዥን ምክትል ስራ አስፈጻሚ የሚባሉት ለአንድ ጋዜጣ ኢንተርቪው ሰጡ። ኢንተርቪው የሚለው ምንድነው? የተቃዋሚዎችን የተቃጠለ ካርድ መዞ የባህር በር ያስፈልጋታል እያሉ ፊልም ሰርቶ ገንዘብ መሰብሰብ አይቻልም ምናምን የሚል መግለጫ። ከዛ ደግሞ ሲቀጥል አንድ ሌላ ጋዜጣ ላይ የህወሓት ስራ አስፈጻሚ የነበሩት አቶ ስብሃት ነጋ ማንኛውም ሰው የባህር በር ይገባኛል የሚል ጥያቄ ካነሳ እኛ አውቶማቲካሊ ከኤርትራ ጎን ነው የምንቆመው የሚል መግለጫ ሰጡ። ይፋዊ በጋዜጣ ነው እነዚህ የምናገራቸው ነገሮች። ከዛ በኋላ ማስፈራራቱ ብዙ ቀጠለ። ማስታወቂያው ነበር የተከለከለው። ከዛ የሚታይበትን ቦታዎች ላይ ችግር እየተፈጠረ መጣ። እንዳይታይ እዛ ሰው ተሰልፎ ምን ታረጋላችሁ እዚህ ፊልሙን ለማየት ምን ታረጋላችሁ እዚህ ምን ይሄ ፊልም ነው ብላችሁ ነው የምታዩት ምናምን የሚል ወከባ እና አዳራሽ መከልከል ምናምን እንደዚህ አይነት ነገር ፋይናሊ እንዲቆም ተደረገ ማለት ነው። ኢን ዘ ሚን ታይም አንድ ቀን ማታ 12 ሰዓት ገደማ ወደ ቤቴ ሲሄድ ሳሊተ ምሕረት
አካባቢ አንድ መኪና ተከትሎኝ መጣና ከጎኔ ቆመ። ክላክስ አድርጎ ዶላር ትፈልጋለህ አለኝ። የምን ዶላር አልኩት። አይ ጥላሁን ዶላር ይፈልጋል ተብሎ ሰው ነግሮኝ ነው እና ዶላር ከፈለክ ልሰጥህ ነበረ ልመነዝርህ ነበረ አለኝ። አይ ኖ ዶላር አልፈልግም እኔ አልኩኝ። ምንም አያደርግልኝም አልፈልግም አልኩ። ከዛ በኋላ 15 ቀን ነው የቆየሁት። ያለኝን ዕቃ ሸጬ ንብረቴን ሁሉ አልጋ፣ ወንበር፣ ጠረጴዛ፣ ምን የስቱዲዮ ዕቃ ሁሉ ሸጬ ወደ አሜሪካን ሀገር ገባሁ። 1 ዓመት በስደት ቆየሁ ማለት ነው አሜሪካን ሀገር። ስብሃት ነጋ ምንድነው ያለው? የባህር በር ያስፈልገኛል ብሎ የሚጠይቅ ማንኛውም ኢትዮጵያዊ ካለ ይሄን የሚጠይቅ ህዝብ ከመጣ እኛ ከኤርትራ ጎን እንሰለፋለን ብሎ በጋዜጣ በይፋ በአደባባይ መልስ ሰጥቷል ስብሃት ነጋ። ይሄ ሰውዬ ነው ህወሓትን ከጀርባ ሆኖ እየመራ 27 ዓመት ሙሉ በኢትዮጵያ ዙፋን ላይ ሲንደላቀቅ ነው። የባህር በር ጥያቄ ካነሳችሁ የባህር በር ጥያቄ ይገባናል ብሎ የሚያነሳ አንድ ኢትዮጵያዊ ቢመጣ እኛ ከኤርትራ ጎን እንሰለፋለን። ታዲያ ማን ነው የባህር በር አልባ ያደረገን? ማን ነው የባህር በራችንን የነጠቀን? ኢሳያስ አፈወርቂ ምን አደረገን? እዚሁ የተቀመጠው የኢሳያስ ጉጅሌ፣ የኢሳያስ ተላላኪ፣ የኢሳያስ ጉዳይ አስፈጻሚ 4 ኪሎ አስቀምጠን የቀይ ባህርን ያክል ስትራቴጂክ ቦታ ተነጥቆ ከኢትዮጵያ ተቆርሶ ሲሄድ ኢትዮጵያን አይናችን ታውሮ እኔ እኮ ምን እንዳደረጉት ህዝቡን ራሱ ግራ ይገባኝ። የዚህን ያክል ማደንዘዝ ይቻላል ወይ? እንዴት ነው አንድ ሀገር የአንድን ሀገር ስትራቴጂክ የሆነ የባህር በር ስንት ሚሊዮን ነበር ህዝቡ ያኔ? እኔ በጣም ነው ጥያቄ የሚሆንብኝ። ማለት ለምን አልታገላችሁም? ለምን መስዋዕትነት አልከፈላችሁም ማለት አልችልም፣ ግን አልፈልግም እንደዛ ማለት። ነገር ግን ምን ማለት ነው የአንድን ሀገር የባህር በር በጣም ስትራቴጂክ የሆነ የባህር በር ቀይ ባህርን የሚያክል ቦታ የኢትዮጵያን የተፈጥሮ ዳር ድንበር አንድ በትጥቅ ትግል የመጣ ታጣቂ አሸባሪ ቡድን መጥቶ ስልጣን ስለያዘ አሳልፎ ለኤርትራ ሲሰጥ ህዝቡ አፌን በዳቦ ብሎ ዝም ያለበት ምክንያት እጅግ በጣም ሲገርመኝ ይኖራል እድሜ ልኬ። እና ስብሃት ነጋ ምን ይላል? የባህር በር ያስፈልገናል ብላችሁ ጥያቄ ብታነሱ እኛ ከኤርትራ ጋር እንሰለፋለን። ለዚህ ነው ኢትዮጵያ 27 ዓመት ቅኝ ተገዛች እንጂ በልጆቿ እየተመራች አልነበረም። እነዚህ ሰዎች ገና የትጥቅ ትግል ሲጀምሩ ሻዕቢያም ሆነ ወያኔ ኢትዮጵያ ትግራይንም ኤርትራንም ቅኝ ገዛች እንጂ ኢትዮጵያውያን አይደለንም፣ የኢትዮጵያ አካል አይደለንም፣ በቅኝ ግዛት ተይዘን ነው ብለው ቅኝ ግዛት በራሳቸው ላይ አውጀው የመገንጠል ጥያቄ ይዘው የተነሱት እነዚህ የሽብር ቡድኖች መጨረሻ ላይ እድልና አጋጣሚ ሲፈቅድላቸው ኢትዮጵያን ቅኝ ለመግዛት አንቀጽ 39 የምትባል የመውጫ በር አስቀምጠው እስከ ቻልን ድረስ ቅኝ እንግዛትና እንዝረፋትና ልጆቿን እንግደል፣ እንሰር፣ እናሸብር፣ ሀገሯን ለመበታተን የምንችለውን ሁሉ እንስራና መጨረሻ ላይ ስልጣናችን አደጋ ላይ በሚወድቅበት ጊዜ የአንቀጽ 39 ካርዳችንን ይዘን ታላቋን ትግራይ የመመስረት ህልማችንን እውን እናደርጋለን ብለው ሲሳይ አጌና ሁል ጊዜ ሲናገር ኢትዮጵያ ላይ የቆዩበት 27 ዓመት የሚውሉበት እንጂ የሚያድሩበት ቤት እንዳልሆነ ነው እያሰቡ ይኖሩት ይላል። እና እንዋልባት፣ እንዝረፋት፣ ልጆቿን ህብረቷን በታትነን አንድነቷን አለያይተን የምትፈርስበት ደረጃ ላይ ካደረስን በኋላ መጨረሻ ላይ እኛ ስልጣናችን አደጋ ላይ ሲደርስ መግዛት የማንችልበት ሁኔታ ሲመጣ ታላቋን ትግራይ እንመሰርታለን ብለው ከወሎ ራያን ከጎንደር ወልቃይትን ቆርሰው የእርሻ መሬት ስለሚያስፈልጋቸው እየተዘጋጁ የጦር መሳሪያ ወደዛ እየተወሰደ ተራራ ውስጥ እየተደበቀ ምሽግ እየተቆፈረ እነሱር ኮንስትራክሽን አስፋልት መንገድ ሳይሆን ወያኔ ስልጣኑን ሲያጣ የሚደበቅበት ዋሻ ሲሰሩ እንደኖር እኮ ያኔ በሰሜኑ ጦርነት ጊዜ ተመለከተን። እንደዚያ አድርገው ነው ሀገርን ሲዘርፉ ሲመዘብሩ ይኖሩት። የባህር በር ብትጠይቁ እኛ ከኤርትራ ጋር እንሰለፋለን እያሉ በይፋ እየነገሩ እኛ ግን ሰምተን እንዳልሰማን ደንዝዘን ነበረ። ከተወሰነ ጊዜ በኋላ ግን ህዝቡ ሲነቃ
እነዚህ ሰዎች በቃ ከዚህ በኋላ መቀጠል የለባቸውም ሲባል ኢትዮጵያም ልትፈርስ ጫፍ አፋፍ ላይ ስትደርስ ፈጣሪም ረድቶን ልጆቿም ታግለን መስዋዕትነት የከፈሉ በጣም ብዙ ሰዎች መስዋዕትነት ከፍለው ኢትዮጵያ ከሞት አፋፍ ላይ ልትድን ችላለች። ዛሬ የመፍረስ አደጋ የለባትም። ነገር ግን የባህር በር የማጣት የህልውና አደጋ ተጋርጦባታል። ይህንን ደግሞ ራሳቸው እንደነገሩን ኢትዮጵያን የሚገዙት ሰዎች ራሳቸው በጣም በተንኮልና በሸፍጥ አሳልፈው የሰጡት የባህር በር ለመሆኑ ስብሃት ነጋ የተናገረው ንግግር ብቻ ማስረጃ ነው። እና ይሄ ሰውዬ ከዚህም በፊት ኢሳያስ አፈወርቂ የኢትዮጵያ ፕሬዝዳንት የመሆን ፍላጎት ኖሮት ኤርትራን የመገንጠል ፍላጎትን ትቼዋለሁ ቢል ራሱ እኛ አንፈቅድለትም ነበር ይላል። መገንጠል ነው ያለበት ኢሳያስ አፈወርቂ የመገንጠል ጥያቄ መተው አይችልም። ኤርትራን አልገነጥልም በቃ ትቼዋለሁ ቢል ራሱ እኛ አንፈቅድለትም ነበር ይላል ስብሃት ነጋ። እነዚህ ሰዎች የመሯት ሀገር ነች። እነዚህ ሰዎች ሊያፈርሷት እድሜ ልካቸውን 27 ዓመት ሙሉ የሰሩባት ሀገር ነች። የባህር በር በማጣት ብቻ የተጋረጠብንን አደጋ በማለፋችን ራሱ ተመስገን ልንል ይገባል። ዛሬ ያንን ያጣነውን የባህር በር የሚያስመልሱ የህወሓትን ስህተት እናርማለን የሚሉ መሪዎች የኢትዮጵያ ስልጣን ላይ መጥተዋል። የተሳሳትነውን ስህተት እናርማለን፣ ወደ ቀይ ባህራችን እንወጣለን። እነ ስብሃት ነጋ ሳይሞቱ አይናቸው እያየ የባህር በር አልባ ሆና እንድትኖር የፈረዱባት ኢትዮጵያ የባህር ባለቤት ስትሆን የቀይ ባህርን መልሳ እጇ ስታስገባና ወደ ቀይ ባህር የተፈጥሮ ዳር ድንበሯ ስትወጣ አይናቸው እያየ ጠላት አይኑ እያየ ይሄ እውን እንደሚሆን በእርግጠኝነት መናገር የምንችልበት ጊዜ ላይ ነው ያለነው። በአጠቃላይ ግን ትውልዱ ይህንን ሴራ ማወቅ መቻል አለበት። ወያኔ ኢትዮጵያዊ አይደለም። ወያኔ ሀገር የለውም። ወያኔ የኢትዮጵያ ቅኝ ገዥ እንጂ ኢትዮጵያዊ የሆነ አያውቅም ብለን የምንለው በምክንያት እንደሆነ ህዝቡ ሊረዳ ሊገነዘብ ይገባል። የዛሬው የማሳረጊያ መልእክቴ ነው። የተከበራችሁ የመሆን መልቲሚዲያ ቤተሰቦች የዛሬውን ፕሮግራሜን በዚሁ አጠቃልላለሁ። ባነሳነው በተወያየንበት ሀሳብ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን አባል ወይም ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉ በድጋሚ ለማስታወስ እወዳለሁ። ማንኛውንም አይነት ሐሳብና አስተያየት ወይም መረጃ ልታቀብሉን ልታናግሩን የምትፈልጉ ወዳጆቻችን ካላችሁ ደግሞ ከታች የምናስቀምጠውን ስልክ ቁጥር ተጠቅማችሁ በዋትሳፕ በኩል ልትደውሉልን ወይም መረጃ ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም አዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።